ሳምን ብቻ ድኛለሁ የሚሉት ከባለፈው ከሰሩት ኃጢአትና መርገም ብቻ መሰላችሁ? ገና ከሚመጣውም እኮ ድኛለሁ ይላሉ። ራሳችንን አናምነው፣ እንጠራጠራለን። እግዚአብሔርን ግን እናምነዋለን። የመዳን ጸጋ ተሰጥቶናል። ያንን የመዳን ጸጋ ፍጹም ለማድረግ የኛ ጉዞ ሂደት ያስፈልጋል። ለእግዚአብሔር አልታዘዙም። ስለዚህ ልባቸው ስለደነደነ ምን ሆኑ? በበረሃ መካከል ቀሩ። መዳናችንን የሚወስነው ማመናችን ብቻ ሳይሆን በማመናችንና በመልካም ሥራችን መጽናት ነው። መንግሥት ኮንዶሚኒየም ገነባ ማለት ኮንዶሚኒየም ውስጥ ሁላችንም እንገባለን ማለት ነው። መዳንን የሚወስነው ማመን ብቻ ቢሆን ኖሮ የሚጸና ይድናል ለምን ይላል? አምናል ድናል በቃ አይልም። አንዳንዶች ልክ ሳመን ድኛለሁ ድህነቴንም አጠናቅቄያለሁ የስፒድ ጉዳይ እንጂ መንግሥተ ሰማያት መግባቴ አይቀሬ ነው ምክንያቱም አመኛለሁ ብለው ይደመድሙና ይጨርሳሉ። ኦርቶዶክሳዊ ቤተክርስቲያንስ እዩ ማመን መጀመሪያ ነው እንጂ መጨረሻ አይደለም። ማመን መሰረት እንጂ መደምደሚያ አይደለም። ማመን መነሻ እንጂ መፈጸሚያ አይደለም። ስናምን እንጀምራለን እንጂ አንፈጽምም ወገኖቼ። ይሄን በእግዚአብሔር ቃል አስደግፌ ያሳያችኋለሁ። ከዛ በፊት ግን ማመን መሰረት ነው አላልኳችሁ? ይሄ ማለት ምን ማለት መሰላችሁ? ማመን ቤት ለመስራት መሰረት እንዳወጣ አይነት ማለት ነው። እስኪ ልጠይቃችሁ፣ ይህን ትምህርት ሳስተምር እችን ጥያቄ አብሬ እጠይቃለሁ። አንድ መሰረት ያወጣ ሰው መሰረት ቤት ለመስራት መሰረት ያወጣ ሰው ኑና ቤቴን መርቁልኝ ቢላችሁ ቤት ለመመረቅ ትሄዳላችሁ? ትሄዳላችሁ? አዎ። መሰረት ማውጣት ማለት ቤት መጨረስ ማለት አይደለም። ቤት መጨረስ ምንድነው? ጣራ፣ ግድግዳ። በዚህ ዘመንማ ብዙ ጉድ አለው። ለዚህ ነው ሊቁ ቅዱስ ዮሐንስ አፈወርቅ በረከቱ ትደርብንና አሜን እሰ መሰረት ይእቲ ይላል። ሃይማኖት መሰረት ናት። ምግባርና ትሩፋት ጣራና ግድግዳ ናቸው የሚለው ይህንን ነው። ምን ማለት ነው? በእምነት ይመሰርታል፣ በምግባር በማጌጥ በትሩፋት በማሸብረቅ ቤቱ ፍጻሜ ያገኛል። ይሄንን ነው ፈጽሙ የሚለን ወገኖቼ። ይሄን የሚያስረዳን የእግዚአብሔር ቃል አለ። አዎ። ምን የሚል? ሮሜ መልእክት ምዕራፍ 13 ቁጥር 11። እነዚህን ነገሮች ጠቅሼ እንዳይመሽባችሁ ለማቆም እሞክራለሁ። እየሰማችሁኝ ነው? እየገባችሁ ነው? ትምህርት ስለሆነ በደንብ ተከታትሉ። ቢያንስ አንዷን ነገር እንኳን ያዙ። እንዲህ ይላል የሮሜ መልእክት ምዕራፍ 13 ቁጥር 11 ካመንበት ጊዜ ይልቅ በሞቴ ስሙ ካመንበት ጊዜ ይልቅ መዳናችን ዛሬ ወደኛ ቀርቧልና ሌሊቱም አልፏል፣ ቀኑም ቀርቧል። በስካር አይሆን፣ በዘፈን አይሆን፣ በመዳራት አይሆን ይልላችኋል። እዩ ካመንበት ጊዜ ይልቅ ነው የሚለው። ምን ማለት ነው? ከማመን ጊዜ ይልቅ ማለት ካመንበት ጊዜ ይበልጥ ማለት ካመንበት ጊዜ ይበልጥ መዳናችን ወደኛ እየቀረበ ነው ይላል። ምን ማለት ነው? ማመን መዳንን የፈጸምንበት ቅጽበት እንዳልሆነ አያስረዳምን? ምክንያቱም ካመንበት ጊዜ ይልቅ መዳናችን ወደኛ ቀርቧል ይላል። አያችሁ፣ ሁለት ነጥብ አስታውሱ። አንደኛው ካመንበት ጊዜ ይልቅ ማለት ማመን መዳናችንን ፍጹም የጨረስንበት ጊዜ ሳይሆን ወደ መዳናችን መቃረቢያ መጀመሪያና መሰረት መሆኑን ነው። ይበልጥ ይላል። ሁለተኛው መዳን ወደኛ እየቀረበ ይላል። በአንድ ጊዜ ተገኝቶ የሚፈጸም ሳይሆን ቀስ በቀስ በሂደት እንጂ በቅጽበት ሞመንት የሚፈጸም አይደለም። ለዚህ ነው ፈጽሙ የሚለው እኮ ሂደት ስላለው እኮ ነው። ፈጽሙ የሚለው ሂደት አለው፣ ፕሮሰስ አለው። የመዳን ጸጋ ተሰጥቶናል። ያንን የመዳን ጸጋ ፍጹም ለማድረግ የኛ ጉዞ ሂደት ያስፈልጋል። ለዚህ ነው ፓትርያርክ ሺኖዳ ታላቁ ጸሐፊ፣ ሰባኪ፣ የትምህርት ሃይማኖት አስተማሪ፣ መናኝ፣ ባህታዊ ዘ ሄረሲ ኦፍ ሳልቬሽን ኢን ኤ ሞመንት በሚለው አስደናቂ ነገረ ድህነት መጽሐፋቸው ላይ ስለ መዳን ሲያስተምሩ መዳን የህይወታችን ሙሉ ታሪክ ውጤት ነው የሚሉት። ለዚህ ነው አመንኩ፣ ዳንኩ፣ መንግሥተ ሰማያት ገባሁ፣ ከኢየሱስ አጠገብ ተቀመጡ
የምንልበት ሳይሆን ሂደቱን የምንጀምርበት ነው። ለዚህ ነው ሳልቬሽን the story of the whole life የሚሉት የህይወታችን ሙሉ ታሪክ ውጤት ነው ድነት። ለዚህ ነው ፈጽሙ የሚለን ሂደት ነው። ፈጽሙ የሚለው እኮ የተጀመረ ነገር ነው። የሚፈጸም ነገር እኮ ቅጽበታዊ ሳይሆን ሂደታዊ ነው። ለዚህ ነው ካመንበት ጊዜ ይልቅ መዳናችን ዛሬ ወደኛ ቀርቧልና የሚለው። እየቀረበ የሚመጣ ከሆነ ሂደት ነው። በጽናት የሚገለጥ ከሆነ ሂደት ነው። እስራኤላውያንን እንኳን ላስታውሳችሁ፣ መቃንና ጉበናቸውን የበራቸውን መቃንና ጉበን በበጉ ደም ቢቀቡ በኤርትራ ባህር መካከል የጥምቀት ምሳሌ የሆነውን ቢፈጽሙ ይሄን በመፈጸማቸው እኮ ከነዓን እኮ ቀጥታ አልገቡም። ይልቅስ በምድረ በዳ ውስጥ ማለፍና ትእዛዛቱን ማክበር ነበረባቸው። አያችሁ፣ የመዳንን ጉዞ የሚያሳየን የበረሃው ጉዞ እኮ ነው። ከግብፅ የወጡት ሁሉ አልገቡም። ስላምን ብቻ አንፈጽመውም። ለዚህ ነው ፈጽሙት የሚለን። ለምን እንዳልገቡ ታውቃላችሁ? ቅዱስ ጳውሎስ በዕብራውያን መልእክት ላይ ይናገራል። አምነዋል እኮ የቁርባን ምሳሌ የሆነውን መቃናቸውንና ጉበናቸውን በበጉ ደም እኮ ቀብተዋል። የጥምቀት ምሳሌ የሆነውን በባህር በደመና መካከል ተጠምቀዋል እኮ። ግንስ ሁሉም ከነዓን አልገቡም። ለምን? አልታዘዙም። አያችሁ፣ በምድረ በዳ አንጎራጉረዋል፣ ለእግዚአብሔር አልታዘዙም። ስለዚህ ልባቸው ስለደነደነ ምን ሆኑ? በበረሃ መካከል ቀሩ። ለዚህ እኮ ነው ለመዳናችን ምሳሌ አድርጎ ያስቀመጠው። የጀመሩ ሁሉ ስለማይገቡ እኮ ነው ፈጽሙ የሚለው። ቆርበው የሚያፈርሱ፣ አምነው የሚክዱ፣ መተው የሚቀሩ፣ ገብተው የሚወጡ፣ ቆመው የሚወድቁ ስላሉ እኮ ነው ፈጽሙ የሚለን እኮ። ለዚህ ነው ኦርቶዶክሳውያን አንተ በእምነት ቆመሃልን? በቸርነቱ ጸንተ ባትገኝ ትቆረጣለህ እኮ የሚለው ለዚህ ነው። አምነሃልን? ጽና፣ ካልሆነስ ትቆረጣለህ። አንድ ሊቅ እንዲህ ይላል፣ በሞቴ ስሙኝ። በጣም ግልጽ የሚያደርግልን ሐሳብ ነው። ምን ይላል? ማመን ችግኝ እንደመትከል ነው ይላል። ማመን ችግኝ እንደመትከል ነው ይልና ችግኝ መተከሉ ፍሬ ለማፍራቱና ለመጽደቁ በቂ እንዳልሆነ ሁሉ ይላል። ቆይ የተተከለ ችግኝ ሁሉ ፍሬ ያፈራል፣ ይጸድቃል? መተከል ብቻ በቂ ነው? እና ምንድን ነው መተከል ብቻ በቂ አይደለም። እናስ ውሃ ማጠጣት፣ አረም ማረም፣ ንፋስን መከላከል፣ ቅጥርን መቀጠር እንደሚያስፈልግ በመድህኑ በኢየሱስ ማመን ብቻ በቂ አይደለም ይላል ይሄ ሊቅ። ምን ያስፈልጋል? እንደ መተከል ማመን፣ ውሃ እንደ መጠጣት መጠመቅ፣ ከአረም እንደ መጠበቅ፣ ከርኩሳት መናፍስት ጋር እንደ መጋደል፣ ቅጥር እንደ መቀጠር፣ በትእዛዝ እግዚአብሔር መኖር ያስፈልጋል። በመድህኑ ማመን ብቻ በቂ አይደለም የሚለው ለዚህ እኮ ነው ወገኖቼ። አንዳንዶች ማንንም የመተቸትና የመንቀፍ ዓላማ የለንም፣ ግን እንዲያስተውሉ ልባቸውን ሰፊ አድርገው እንዲመረምሩ ስለምንፈልግ ነው። ሳምን ብቻ ድኛለሁ የሚሉን ከሆነ እነዚህን ነገሮች እንዲያስተውሉ እንጠይቃለን። ደግሞ በጣም ይደንቃችሁ፣ ሳምን ብቻ ድኛለሁ የሚሉት ከባለፈው ከሰሩት ኃጢአትና መርገም ብቻ መሰላችሁ? ገና ከሚመጣውም እኮ ድኛለሁ ይላሉ። በቃ ተከፍሎልኛል፣ ኃጢአት ብሰራ እድናለሁ ባዮች እኮ አሉ። ለዚህ ትምህርት የተመለከትኳቸው አንዳንድ እንዲህ አይነት ሐሳብ የሚያቀነቅኑ ትምህርቶችን ስመለከት በጣም ነው የሚያስደነግጡት። ምን ይላሉ? አማኝ በየትኛውም ድካም ውስጥ እንኳን ቢገኝ አይኮነንም ሁሉ ይላሉ። ኃጢአት ቢሰራ ማለታቸው እኮ ይህ ምንኛ የእግዚአብሔርን ቃል መጻረር ነው። እንደነዚህ የሚያደርጉትን የእግዚአብሔር መንግሥት አይወርሱም እኮ ይላል በግልጽ እያለ። በጣም እዩ። እኛ ኦርቶዶክሳውያንስ ምንድን ነው ትምህርታችን ካላችሁኝ፣ እዩ እኛስ እግዚአብሔርን ስለ ማዳን ስራው ጠርጥረ ነው አይደለም፣ እግዚአብሔር አያድነንም ብለን አይደለም፣ እግዚአብሔርን ስለ ተስፋ ቃሉ አምተ ነው አይደለም። እና ምንድን ነው ራሳችንን ስለማናምነው ነው። ለዚህ ነው የራሳችሁን መዳን ፈጽሙ። ራሳችንን አናምነውም፣ እንጠራጠረዋለን። እግዚአብሔርን ግን እናምነዋለን። ድካማችንን እናውቃለን፣ ታላቅነቱን እናደንቃለን። በቃ ድኛለሁ፣ እንደ ሞርስ እርግጠኛ ነኝ፣ አምናለሁ ሲሉ ምን ማለታቸው እንደሆነ ታውቃላችሁ? እንደዚህ ማለታቸው ነው ኃጢአት እንደማልሰራ
እርግጠኛ ነኝ ማለታቸው ነው። ይህ እንዴት ሊሆን ይችላል? ኃጢአት የለብንም ብንል ራሳችን እናስታለን ይላል። እጅግ በጣም ጸያፍ ሐሳብ። አንድ ሁለተኛስ ኃጢአት ብሰራም ንስሐ እንደምገባ እርግጠኛ ነኝ ማለታቸው ነው። ለዚህ ማን እርግጠኛ መሆን ይችላል? ሶስተኛስ በጣም ደፋሩ ሐሳብ ደግሞ ንስሐ ብገባ እግዚአብሔር ንስሐዬን ይቀበለኛል ብሎ በእግዚአብሔር ፈንታ ቆሞ ፍርድ መስጠት። ይህ ደግሞ እንዴት ጨካኔ ነው! አያችሁ ኦርቶዶክሳውያን፣ ከባድ ጥልቅ ክህደት ነው ያለው። ለዚህ ነው አንዳንዶች መረን የወጡት። ራሱ ሰፊ ርዕስ አለው። እግዚአብሔር ከረዳን እንማማርበታለን። አንድ ምሳሌ ግን ልስጣችሁና ትምህርቴን ወደ ማብቃት ልሂድ። እየሰማችሁኝ ነው? ደግሞስ እየገባችሁ ነው? ብዙ ጊዜ ይህንን ምሳሌ እሰጣለሁ። ይህንን ትምህርት ሳስተምር ከመምህራን ሰምቼ ነው። መንግስት ኮንዶሚኒየም ገነባ ማለት ኮንዶሚኒየም ውስጥ ሁላችንም እንገባለን ማለት ነው? አይደለም አይደል? እዛ ውስጥ ለመግባት ምንድን ነው የሚያስፈልገው? ትንሽ ነገሩ ፈታኝ ነው። ለግቢ ገብርኤል አካባቢ እናሰማ ግረም ትንሽ አሁን ነው ትዝ ያለኝ። ይቅርበሉኝ። አያችሁ ቆሜ ማስተማር ስጀምር ረሳሁት እንጂ እኔም እየፈራው ነበር የቆምኩት ፊታችሁ። ተውት። መመዝገብ ያስፈልጋል። እውነት አሰብ መቆጠብ ያስፈልጋል። እውነት አሰብ ሳያቋርጡ መቆጠብ ይገባል። እውነት አሰብ እንጂ ዝም ብሎ ይገባል። የተወደዳችሁ ኦርቶዶክሳውያን እንደዚያ ማለት ነው ወገኖች። ስለተከፈተች ዝም ብሎ አይገባም። እየሰማችሁ ነው? እንደ መመዝገብ ማመን፣ እንደ መቆጠብ ዋጋ ከፍሎ መልካም ስራን ተጋድሎን ማድረግ ሳያቋርጡ እንደ መቀጠል መጽናት ያስፈልጋል። መዳናችንን የሚወስነው ማመናችን ብቻ ሳይሆን በማመናችንና በመልካም ስራችን መጽናት ነው። መጽሐፍ ቅዱስ እንዲህ ይላል፣ እስከ መጨረሻው እደግመዋለሁ። ማቴዎስ ወንጌል ምዕራፍ 24 ቁጥር 13 እስከ መጨረሻው የሚጸና እርሱ በሞቴ ምን ይላል? ይድናል። አያችሁ፣ መዳናችንን የሚወስነው በማመናችን መጽናት ጽናታችን ነው። ይድናል። ኦርቶዶክሳዊ ይድናል የሚለው እኮ ኃላፊ አይደለም፣ ገና የሚመጣ እኮ ነው። ድነናል፣ እየዳንን ነው። እንድናለን የምንለው በጽናታችን አማካኝነት የምንደርስበት በቀኝ መቆምና መንግሥተ ሰማያትን መውረስ ይድናል የሚባል ነው። መዳንን የሚወስነው ማመን ብቻ ቢሆን ኖሮ የሚጸና ይድናል ለምን ይላል? አምናል ድናል በቃ አይልም። ካመኑ በኋላ ምን እናድርግ ሲሏቸው እኮ አምናችኋል፣ በቃ ድናችኋል፣ ሂዱ እኮ አይደለም ያሉት። ንስሐ ግቡ፣ በኢየሱስ ክርስቶስ ስም ተጠመቁ እኮ ነው ያሉት። እያችሁ ይሄ ሂደት እኮ ነው። አንዴ በጸጋው የተገኘ ከሆነ ጽናትን ለምን ያወራል? ጽናት እኮ ሂደት ነው ያልኳችሁ ለዚህ ነው። የአንድ ሊቅ ቃል ጎርጎርዮስ ፓልማስ የተባለ አባት የተናገረውን አንብቤ ላብቃ። እስከ መጨረሻው የሚጸና እርሱ ይድናል ተብሏል። ይህንን ነው የሚተረጉመው። እችን ብቻ ከሰማችሁኝ ይበቃኛል። እንዲህ ይላል፣ እስከ መጨረሻ የሚጸና ግን እርሱ ይድናል ተብሏል። ስለሆነም ከዚህ ፍጻሜ በፊት ከየትኛው? ከመጨረሻው። እየሰማችሁኝ ነው? እስከ መጨረሻው የሚጸና እርሱ ይድናል ተብሏል። ከዚህ ፍጻሜ በፊት ያለ ማናቸውም ነገር ሁሉ ቢሆን ወደ መዳን ፍጻሜና ጫፍ የምንወጣጣበት መሰላልና ደረጃ ብቻ ነው እንጂ የመውጣትን ሙሉ ውጤት ያገኘንበትና ከጫፍ የደረስንበት የመጨረሻው ነጥብ አይደለም። ከመጨረሻው በፊት ያለ ንስሐ፣ ቁርባንም፣ ጾምም፣ ተጋድሎም ምንም ነገር በሉት ከመጨረሻው ዘመን ወዲህ ያለው ማንኛውንም ነገር መሰላል ደረጃ ብቻ ነው እንጂ መውጣትን ያጠናቀቅንበት የመውጣታችን የፍጻሜ ግን አይደለም። ምን ብቻ ነው? መውጫ መሰላል። አሁን እንደሱ ነው። እየዳንን ነው የምንለው በመውጫው መሰላል ላይ ስለምንመላለስ ነው። የመጨረሻው ነጥብ ላይ አሁን ያን ጊዜ በቀኝ ቆሙ ስንባል
ድነናል። አሁንስ እንድናለን። የራሳችሁን መዳን ፈጽሙ የሚለን ይሄንን ነው። አባ መቃርዮስን አጋንንት ተገልጠው እንዲህ አሉት። ተጋድሎ ብርታቱን ጽናቱን ሲያዩት ምን አሉት መሰላችሁ? መቃሪ ሆይ ድነሃል፣ ጸድቀሃል ይሉት ጀመር በጆሮ። አባ መቃርዮስ ግን ምን አላቸው አሉ? አንብቡት፣ ታሪኩን ግልጽ ነው። ምን አላቸው አሉ? ገና ነኝ አላቸው አሉ። ምንድን ነኝ? ገና ነኝ፣ ገና ነኝ አላቸው። ገና ነኝ አላቸው። ከዚያም አረፍተ ዘመኑ ደርሶ መላእክት ይሄዱ ሰይጣንን እንዲህ አለው፣ አጋንንትን እንዲህ አላቸው፣ ሰይጣን ሆይ አሁን ገና ጸደቅኩ አላቸው። ፍጻሜው ላይ ደርሷል። ነፍሱ ሕቅት አግኝታለች። ከልደቱ እስከ ሕቅታው ድረስ ይሄው ተጋር። ያኔስ አብቅቷልና አሁን ገና ጸድቄአለሁ አላቸው። ለዚህ ነው የራሳችሁን መዳን ፈጽሙ የሚለው። ሳንፈጽም እንደፈጸም፣ ሳንጨርስ እንደጨረስ፣ ሳናገኝ ፉከራ በመዳን መንገዳችን ውስጥ አያስፈልግም። ፍራ እንጂ የትዕቢትን ነገር አታስብ። አንተ በእምነት ቆመሃልን? ፍራ እንጂ የትዕቢትን ነገር አታስብ። በእምነት ቆመሃልን? በቸርነቱ ግን ካልጸናህ አንተ ደግሞ ትቆረጣለህ። ጨርሰው። ገና ነኝ ብሎ ከሱ ነው የሚጀምረው። ቅዱስ ጳውሎስ ሐዋርያ ምን አለ መሰላችሁ? እኔ ደግሞ ከሰበኩ በኋላ የተጣልኩ እንዳልሆን ምን አደርጋለሁ? የተጣልኩ እንዳልሆን። አያችሁ፣ አምኖ መጣ። እስከ ሦስተኛው ሰማይ ደርሶ መጣ። በጾም ታጥፎ መጣ። ከአራዊት ጋር ታግሎ መጣ። ሊኖር ስለሚችል እኮ የራሳችሁን መዳን ምን ሲጨርስ ደግሞ ለጢሞቴዎስ የስንብት ደብዳቤ ሲልክለት ሰማዕትነቱን መንፈስ ቅዱስ ሲገልጽለት ደግሞ ሃይማኖቴን ጠብቄአለሁ፣ መልካሙን ገድል ተጋድያለሁ፣ ሩጫዬን ምን ብያለሁ አለ። እስከዛ ግን ስሙ እየተጋደልኩ ምን አረጋለሁ? እስከሰዋለሁ። የራሳችሁን መዳን ፈጽሙ። ይቆየን። የእግዚአብሔር ቸርነት፣ የእመቤታችን አማላጅነት፣ የቅዱሳን በረከት ረድኤት አይለየን። አሜን።